የአሜሪካ ፍርድ ቤት የትራምፕ አስተዳደር ከ5000 በላይ በሚሆኑ ኢትዮጵያውያን ላይ የጣለውን የህጋዊ መኖሪያ ፍቃድ ስረዛ አገደ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከ5000 በላይ ኢትዮጵያውያን በአሜሪካ ውስጥ እንዲኖሩና እንዲሰሩ የሚፈቅደውን ህጋዊ ከለላ ወይም ቲፒኤስ ለማቋረጥ የወሰነውን ውሳኔ አንድ የፌዴራል ዳኛ ረቡዕ ዕለት አገዱት። በቦስተን የፌዴራል ዲስትሪክት ፍርድ ቤት ዳኛ የሆኑት ብራያን መርፊ የሰጡት ይህ ውሳኔ የትራምፕን ጠንካራ የኢሚግሬሽን ፖሊሲ ለማስፈጸም የአገር ውስጥ ደህንነት መስሪያ ቤት በ13 አገራት ዜጎች ላይ የጣለውን የጊዜያዊ የህግ ከለላ ወይም ቲፒኤስ ስረዛ ለመክታት የተወሰደ የቅርብ ጊዜ የህግ እርምጃ ሆኖ ተመዝግቧል ብለዋል። በቀድሞ ፕሬዝዳንት ጆ ባይደን የተሾሙት ዳኛ ብራያን መርፊ የትራምፕ አስተዳደር በኢትዮጵያውያን ላይ የጣለው የከለላ ስረዛ የማይጠበቅ አይደለም ብለዋል። ይህም ፕሬዝዳንት ትራምፕ በጥር ወር 2017 ወደ ስልጣን ሲመለሱ የሀገር ውስጥ ደህንነት መስሪያ ቤት መሰል የህግ ከለላዎችን ወሰን እንዲገደብ የሚያዝ አስፈጻሚ ትዕዛዝ መፈረማቸውን ተከትሎ የመጣ መሆኑን ዳኛው አብራርተዋል። የፖለቲካ ፓርቲው ኢያፓ አስቻይ ሁኔታዎች ባልተሟሉበት ሁኔታ የሚካሄድ ጠቅላላ ምርጫ አምባገነንነትን እንደሚያጠናክር በመግለጽ ለሚያዝያ 30 በአዲስ አበባ፣ መቀሌ፣ ባህር ዳር፣ ጎንደር፣ ሐዋሳ፣ አሶሳ፣ አዳማ፣ አምቦ፣ ድሬዳዋና ሐረር ሰላማዊ የተቃውሞ ሰልፍ ጠራ። ፓርቲው በአገሪቱ ያለው ነባራዊ ሁኔታ ነጻ፣ ፍትሐዊና ተአማኒነት ያለው ምርጫ ለማካሄድ የሚያስችል እንዳልሆነና ይልቁንም ገዢው ፓርቲው የስልጣን ዕድሜውን ለማራዘም የሚጠቀምበት የማታለያ ትርኢት መሆኑን በመግለጽ ተችቷል። በተለይ በትግራይ፣ አማራና ኦሮሚያ ክልሎች ያለው የጦርነት ወላፍንና የዜጎች መፈናቀል ሳይቆም የሚደረግ ምርጫ የሀገር አንድነትን ከመሰረቱ የሚንድና አምባገነንነትን የሚያነግስ እንደሚሆን ፓርቲው ገልጿል። የአማራ ሕክምና ማህበር መንግስት በክልል ውስጥ የታገቱና የታሰሩ ሐኪሞችና ሰራተኞች ያለምንም ቅድመ ሁኔታ ወደ ቤታቸው እንዲመለሱ ያደርግ ሲል ጠየቀ። ከቅርብ ጊዜ ወዲህ በሐኪሞችና በሌሎች የሕክምና ባለሙያዎች ላይ እየተከሰተ ያለው ዘርፈ ብዙ ችግር አደገኛ ደረጃ ላይ ደርሷል ያለው ማህበሩ የሕክምና ባለሙያዎች ለግድያ፣ ለእስራት፣ ለአፈናና ለስደት እንደተዳረጉ ገልጿል። የአማራ ሕክምና ማህበር ምክትል ፕሬዝዳንት የነበረውና በእንጅባራ ሆስፒታል የአጥንት ቀዶ ሕክምና ስፔሻሊስትና የእንጅባራ ጤና ሳይንስ ኮሌጅ ዲን የሆነው ዶክተር አብርሃም አማረ በዚህ ሳምንት መታሰሩን ማህበሩ ጠቅሷል። በደባርቅ ሆስፒታል የማህፀንና ጽንስ ስፔሻሊስት ዶክተር አስማረ ጌታነ፣ የደባርቅ ሆስፒታል የፋርማሲ ባለሙያ ታደሰ እውነቱና የደባርቅ ሆስፒታል ሹፌር መሳፍንት በቅርቡ መታገታቸውንም አውስተዋል። በኦሮሚያ ክልል ሰሜን ሸዋ ዞን የወረ ጃርሶ ወረዳ የብልጽግና ፓርቲ የፖለቲካ አደረጃጀት ዘርፍ ኃላፊ ገናናው ከበደ ባገቷቸው ታጣቂዎች መገደላቸውን የወረዳው የብልጽግና ፓርቲ ጽህፈት ቤት አስታወቀ። ኃላፊው ከወረዳው የፓርቲው የፖለቲካ ዘርፍ ኃላፊ ወይንሸት ታፈሰና ከሹፌራቸው ጋር የካቲት 10 ከፊቼ ከተማ ከስብሰባ ሲመለሱ ልዩ ስሙ ኡላ ኤሞ በተባለ ስፍራ በታጣቂዎች ታፍነው መወሰዳቸውን በወቅቱ ተዘግቦ ነበር። አመራሮቹ ላለፉ 1 ወር ከ3 ሳምንት በታጣቂዎቹ ቁጥጥር ስር የነበሩ ሲሆን በወቅቱ ለእያንዳንዳቸው 5 ሚሊዮን ብር እንዲሁም ለሹፌራቸው 3 ሚሊዮን ብር በድምሩ 13 ሚሊዮን ብር ማስለቀቂያ እንዲከፍሉ ቤተሰቦቻቸው ተጠይቀው ነበር። ይሁንና የገናናው ቤተሰቦች በድርድር 3 ሚሊዮን ብር ቢከፍሉም ታጣቂዎቹ ግለሰቡን መግደላቸውን ዋዜማ ተረድታለች። ለወይንሸት ማስለቀቂያም 3 ሚሊዮን ብር የተከፈለ ሲሆን ሆኖም እስከዛሬ ድረስ ወይንሸት በታጣቂዎቹ ቁጥጥር ስር ይገኛሉ ተብሏል። በኢትዮጵያ አሶሳ ወታደራዊ ካምፕ ለሱዳን ፈጥኖ ደራሽ ኃይል ድጋፍ እየተደረገ መሆኑን የሚያሳይ አዲስ ሪፖርት ወጣ። በየል ዩኒቨርሲቲ የሕዝብ ጤና ትምህርት ቤት የሰብአዊ ምርምር ላቦራቶሪ ወይም ኤችአርኤል ያወጣው አዲስ ሪፖርት ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይል ወይም አርኤስኤፍ ወታደራዊ ድጋፍ እያደረገች መሆኑን የሚያሳይ ከፍተኛ እምነት የሚጣልባቸው ማስረጃዎች ማግኘቱን ገለጸ። ይህም ቀጠናዊ ደህንነትን አደጋ ላይ ሊጥል ይችላል የሚል ስጋት ይፈጥራል ሲል ገልጿል። በየካቲት 2018 ኢትዮጵያ ለፈጥኖ ደራሽ ኃይል ታጣቂዎች የስልጠና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባ ማውጣቱ ይታወሳል። ዘገባውን ተከትሎ የዩናይትድ ስቴትስ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ ሴናተር ሪሽ ድርጊቱ የሚያስከትለው መዘዝ እንደሚኖር አስጠንቅቀው ነበር። የኢትዮጵያ ባለስልጣናት እስካሁን ለቀረበው ክስ ይፋዊ ምላሽ ባይሰጡም መንግስት በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞች የስራ ፍቃድ ለማደስ ፈቃደኛ ሳይሆን መቅረቱን የዜና ወኪሉ አስታውቆ ነበር።
ምስረታውን በሩሲያ ያደረገውና በአውሮፓና ኤዥያ ከፍተኛ እውቅና ያለው ዋይልድ ቤሪስ የተሰኘ የበይነ መረብ ወይም የዌብሳይት መገበያያ ኩባንያ ለኢትዮጵያ የኢኮሜርስ የንግድ ስርዓት አስጀመረ። በዚህ መሰረት ኢትዮጵያ በቀጥታ ቡና፣ ጨርቃጨርቅ፣ የቆዳ ውጤቶች፣ የቤት እቃዎችና የተፈጥሮ መዋቢያዎችን ከሩሲያ ጋር መገበያየት እንደምትችል ኩባንያው ባወጣው መግለጫ ላይ ገልጿል። ተቋሙ በኢትዮጵያ የኢኮሜርስና ተያያዥ መሰረተ ልማቶችን ለማሳደግ ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር ሽርክና መጀመሩንም ጠቅሷል። ኩባንያው ኢትዮጵያ የዋይልድ ቤሪስ አሰራር ከተዘረጋባቸው ሀገራት ውስጥ 11ኛዋ መሆኗንና በመላው ዓለም ከ81 ሚሊዮን በላይ ደንበኞች እንዳሉት አስረድተዋል። እስራኤል በሊባኖስ ላይ በሰነዘረችው ከፍተኛ ወታደራዊ ጥቃት በአንድ ቀን ብቻ 254 ሰዎች መገደላቸውን ተከትሎ ኢራን በሆርሙዝ ሰርጥ በኩል የሚደረገውን የነዳጅ ጫኝ መርከቦች እንቅስቃሴ እንደገና ማገዷን የኢራን መገናኛ ብዙሃን ናቸው የዘገቡት። ይህም ይፋ የተደረገው የ2 ሳምንት የተኩስ አቁም ስምምነት ውጥረት ውስጥ መውደቁን አመላካች ሆኗል። የፋርስ ዜና አገልግሎት እንደዘገበው ከሆነ ኢራን በስትራቴጂካዊው የውሃ መስመር ላይ የመርከቦችን እንቅስቃሴ ያገደችው እስራኤል ጦርነቱ ከተጀመረ ወዲህ ከፍተኛው የተባለው ጥቃት በሊባኖስ ላይ መፈጸሟን ተከትሎ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ቀደም ሲል ባደረጉት ንግግር ለቀጣዮቹ 2 ሳምንታት ከኢራን የታጠቁ ኃይሎች ጋር በሚደረጉ ቅንጅት በሆርሙዝ ሰርጥ በኩል ደህንነቱ የተጠበቀ ጉዞ ማድረግ ይቻላል ማለታቸው ይታወሳል። ይሁን እንጂ በተኩስ አቁሙ ይዘት ላይ የጎላ ልዩነት ወዲያውኑ ታይቷል። ስምምነቱን ያሸማገሉት የፓኪስታኑ ሼህባዝ ሸሪፍ የተኩስ አቁሙ ሊባኖስንና ሌሎችንም አካባቢዎች ያካትታል ሲሉ፣ የእስራኤል ባለስልጣናት በበኩላቸው በሊባኖስ በሂዝቡላ ላይ የሚካሄደው ዘመቻ የተለየ እንደሆነና እንደሚቀጥል ሲገልጹ ቆይተዋል።